ተነስተልኝ ቅዱሳን እንደምን ሰነበታችሁ? ባለፈው ጊዜ ጀምሮ ስለ እንዴት ባለ ብዙ ሚሊዮነር ባለጸጋ መሆን ይቻላል። መቼም በአሁኑ ጊዜ ገንዘብ ዋጋ እየወደቀ ሚሊዮነር ሁላችሁም ብዙዎቻችሁ ኦልሬዲ ሚሊዮነር ሆናችኋል። ለዚህ ነው ባለ ብዙ ሚሊዮነር መሆን ወደሚያስችለው አይነት አሰራር ውስጥ እንድንገባ የሚረዳንን ትምህርት ዛሬ ከእግዚአብሔር ቃል እንመለከታለን። እግዚአብሔር ባለፉት 3 ተከታታይ ትምህርቶች ፋውንዴሽኑን መሰረቱን በደንብ ጥለናል። መጀመሪያ እግዚአብሔር ሊያበለጽጋቸው ሲፈልግ ቃሉን ይልካል ብለን ነበር። ቃል መጀመሪያ አስቀድሞ ይመጣል። እግዚአብሔር ገንዘብ በመስጠት ሳይሆን የሚያበለጽገው ሰውን ቃሉን በመስጠት ነው። ምክንያቱም ቃሉ ውስጥ ሁሉ ነገር ስላለ እና ያ መሰረት ነው። እምነት ባለፈው ተመልክተናል። እምነት አስፈላጊ እንደሆነ ጸሎት ምን ጸልየው መጠየቅ አስክ የሚለን ነገር ይሄ ቁልፍ ነው በጣም ለባለ ብዙ ሚሊዮነርነት ብልጽግና ውስጥ መግባት ከፈለገ። ሶስተኛው የክርስቶስ ኢየሱስ ጸጋን ይሄ በጸጋ የሆነው በእርሱ ድህነት እናንተ ባለጸጎች ትደረጉ ዘንድ የሚለን ክርስቶስ እርግማናችን እንደወሰደ ይሄንን መረዳት ጥረግረ ብላ በላብ በውዝ የሚለውን ያንን ሃርድ የሆነውን ላይፍ ክርስቶስ እንደሰበረልን ስራ እርግማን እንዳልሆነ ተመልክተን ነበር ባለፈው። እና ያ በረከት ነው። ስራ በስራት ታለንታችንን መጠቀም ዛሬ የምንመለከተው ይሆናል። አንዱ ሐሳብ ወደ ሚሊዮነር ከሚያስቀቡ እንግዲህ ምናልባት እንግዲህ ፓስተር አሁን አንተ ምን ትላለህ? የምትናገረው ነገር ቢኖር ስለ መጸለይ ነው። ቃሉን ብዙ ስሙ፣ እምነት ጨምሩ። እዛ ጋር ብቻ እንድንቆም አይደለም። ከዛ አልፈን የምንሄድበትን ምስጢር ዛሬ ቁልፍ ትቀበላላችሁ። ዛሬ እጅግ አስፈላጊ ቁልፍ የሆነው ወደዛ ሚሊዮነርነት እንድንገባ የሚረዳንን ቁልፍ ነው የምትወስዱት። እና አይነው ብዙዎቻችን ምናልባት ብዙ አልቅሰን ይሆናል። በማልቀስ ምናምን ሰዎች ሊኖሩ ይችላል። በቃ አልቅስ እምባዬ ዋጋ እምባዬ ጥሩ ነው። በችግራችን ወደ እግዚአብሔር መጮህ መልካም ነገር ነው። ግን በችግር ውስጥ በቃ ችግርን እያየን በችግር ላይ ብቻ አልቃሻ ሆነን ሰዎች ከሆንን ወደ ጩኸን እመልስልሃለሁ ስላለ ወደ እሱ መጮህና መጠየቅ እስኪገባን ቃሉ ማለት ነው። ሙሴንም ስለምን ትጮህብኛለህ ብሎታል እግዚአብሔር። በጣም ደስ የሚለኝ ቃል አለ ራዕይ ምዕራፍ 5 ቁጥር 5 ላይ ዮሐንስ ወደ ሰማይ ተነጥቆ በሄደ ጊዜ መጽሐፉን ሊከፍት ማኅተሙን ሊፈታ እንደሌለ ባየ ጊዜ አለቀሰ። አይ በቃ ማኅተሙን ሊፈታ በኋላ ከሽማግሌዎቹ አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነ አንበሳ የዳዊት ስር ማኅተሙን ሊፈታ መጽሐፉን ሊከፍት ማኅተሙን ሊፈታ ተችሎታልና አሸንፏልና። ወገኖቼ አታልቅስ ነው ያለው። ከዚህ በኋላ በፋይናንሳችሁ አታልቅሱ፣ በሁኔታችሁ አታልቅሱ። ማኅተሙን ሊፈታ ችግርን ሁሉ ሊፈታ ወደ ማልቲ ሚሊዮነርነት ሊያሻግራችሁ የይሁዳ ነገድ የሆነ አንበሳ የታረደው በግ አሁን ደግሞ እንደ አንበሳ ሆኖ አሸናፊነቱን ሲያሳየን ያለን ኢየሱስን አይናችንን እሱ ላይ ካረግነው ያ የአንበሳው ስሜት እናንተ ላይ ይመጣል። ሀብት የሚመጣው ስለዚህ ማለቃቀስ ይቅርብን ነው። በእምነት ቁሙ፣ በቃሉ ላይ ቁሙ። ጠይቁት እግዚአብሔር አትለምኑ ሰው። እግዚአብሔር ከሰማይ ገንዘብ አያዝም። በሰማይ ምንም አይነት የምድር ምንዛሪ የለም። ዶላርም በሉት ብርም በሉት እግዚአብሔር የሰጣችሁን ጸጋ ለሌሎች የሌሎችን ዋጋ ለመጨመር ቫልዩ ለመጨመር የሌሎችን ችግር መፍታት ስትጀምሩ ሌሎች የጎደላቸውን ነገር ለመሙላት ስትነሱ በስጦታችሁ በችሎታችሁ ስታገለግሉ ያ
ባለ ሚሊዮነር የመሆን ቁልፍ ነው። በቅዱስ መጽሐፍት ወይም በባይብል ስክሪፕቸር በምንመለከትበት ጊዜ በተደጋጋሚ ይሄንን ፓተርን እናያለን፣ ይሄንን ሂደት እናያለን። የምትፈጥሩት ዋጋ ከፍ ባለ ቁጥር ሀብቱን በእጃችሁ ለማከማቸት የእግዚአብሔር ዕድል ደግሞ ይሰፋል። ምንድነው ሀብትን የሚያግደው ነገር? ምንድነው የሚያስቆመው ወደኛ ገንዘብ እንዳይመጣ የሚያደርገው ነገር? ያላችሁን ማቃለል፣ ችሎታችሁን እንደምናምን መቁጠር፣ ለሌሎች ዋጋ ለመጨመር፣ ለሌሎች የነሱን ችግር ለመፍታት ምንም የለኝም ባለን ጊዜ ይህ ትልቁ እንቅፋት ነው። ከዚህ ቀን ጀምሮ እኔ መፍትሄ አለኝ የምንል ሰዎች ነው። ሚሊዮነር ለመሆን ማልታይ ሚሊዮነር ለመሆን በተሰጥኦ ተሸልም ያለው እንበል። ትንሿን ጅማሬ ላለመናቅ እንቁረጥ። ዘካርያስ 4:10 ላይ የትንሹን ቀኑን የናቀ ማን ነው? ስጦታችሁን የሚያቃልሉትን ሰዎች አትስሟቸው። ወይም ዲያብሎስ በተስፋ መቁረጥ በአእምሯችሁ ሹክ የሚለውን ቃል ምን አለኝ ብለህ ነው አንተ ምንም እኮ የለም ዝም ብለህ እኮ ነው ሚልህን አትስማው። ከዕዳ ነፃ ሊያደርጋችሁ የሚችል እናንተ ላይ ትልቅ ጸጋ እንዳለው መጀመሪያ ወደ ትልቅ ሀብት የሚያሻግር ጸጋን ተሰጥቷችኋል። አንዲት ሴት መጽሐፍ ቅዱስ ታሪክ ውስጥ የምታገኛት የባለ ዕዳ መጥቶ ሊወስዳት፣ ቤቷን ልታጣ፣ ንብረቷን ልታጣ፣ ልጆቿን ጭምር አስከባሪዎች አርገው ሊወስዱባት ያበደሩት ስትረስፉል በሆነችበት ጊዜ ቤቷ እኮ መፍትሄው ቤቷ እኮ ነው ያለው። የእሷ ጸጋ ዘይት ማገላበጥ ነው ያላት ጸጋ ማገላበጥ እጇ ላይ ሚራክል አለ። ኤልያስ ጋር ሮጠች። አሜን። ሌላ ሰው ጋር ጠንቋይ ቤት አይደለም ሄደችው። ይህንን ቃል ሰምቼ ነበር። ሰውየው በጣም ተቸግሮ 38 ዓመቱ ነው። በጣም ተቸግሮ ጠንቋይ ቤት ሄዶ መፍትሄ ፍለጋ ጠንቋዩን አማክረዋል። በኋላ ጠንቋዩ ሰማውና ችግር አለብኝ ብሎ ሲመጣ ምን አለው? አሎ እንግዲህ እስከ 40 ዓመት ድረስ አለው። ሰውየው እድሜውን አልነገረውም ለጠንቋዩ መጀመሪያና መከራ ችግር ብዙ ይፈራረቅብሃል። ከዛ 40 ዓመት ሲሆን ሰውየው በቃ ችግር ሁሉ ይቃለላል ብሎ ተስፋ አድርጎ እየጠበቀ ያለ ከዛስ አለው ጠንቋዩም ከዛማ ትለምደዋለህ አለው። ወገኖቼ እግዚአብሔር እንደሱ አይላችሁም። ትለምደዋለህ ሳይሆን ችግርህን የሚያቃልል አምላክ ነው። እሱ ስሙ የተባረከ ይሁን። ይህች ሴት ወደ እግዚአብሔር ሰው መጣች። አምኖ ወደሚጸልይ ሰው፣ አምኖ ጥሩ ነገር ወደሚናገር ሰው፣ ከእሷ ይልቅ የተሻለ ነገር ሊያይ ወደሚችል ሰው መጣች። ስትነግረው ችግሯን ከችግሯም አልሸሸም፣ ከፊቷም አልሸሸም። አንዳንድ ጊዜ ሰዎች ችግራችንን መስማት አይፈልጉም። እሱ ግን ሰማት ኤልሳ። ከዛ በኋላ ሊሰጣት ቆይሽ ገንዘብ አበድርሻለሁ አይደለም ማለት በቤትሽ ምን አላት? ምንድነው ያለሽ የተሰጠሽ ጊፍት ምንድነው? ከማሰሮ ዘይት በስተቀር ምን አለ ብለህ ነው ቤት ውስጥ በቃ ትንሽ ያለሽ ጭላንጭል እሷ ነች። ከዛ አታሳንሽ ማሰሮ ተውሰሽ ከቤት አንጭና ከዚህ ዝም ብለሽ ገልብጭ አላት። ማሰሮ ትንሽ ውስጥ የነበረው በቃ እየበዛ ስታገላብጠው እንደ ጠዋት ፀሐይ እየጨመረ እንደሚሄደው ፏ ብሎ እንደሚበራ እንደዚሁ
ሙሉ ቀን እስኪሆን ድረስ የጻድቃን መንገድ ፏ ብሎ ይበራል። ወገኖቼ አይነው አንድ እንግሊዝኛ መዝሙር ጻፍኩታል እና በጣም ብራይደር የሚል ይሄ በቃ እየጨመረ መሄድ እንደ ቃል የትንሹን ነገር ካልናቅ ነው ያለን ነገር የሚረባ አይደለም የሚጠቅም አይደለም ካላል ነው ጠላት ሾክ ይላል። አንዳንድ ምን አለና ይላል ወይም ሌሎች ዲስከሬጅ ሊያረጓችሁ ይሞክራሉ። ጸጋችሁን ሊያጣጥሉት ይፈልጋሉ። ግን ቁሙ። የተሰጣችሁን የምታውቁ እናንተ ስለሆናችሁ ያ ጸጋ የተናቀ የመሰለው ድሮ ምን ዘምረው መዝሙር አለ አይደለም? የተናቀ ደካማ ቢመስልም አመጣጡ ከሰልጅ ከዳዊት ስለወጣ ጉልበቱ ኢየሱስ አሸነፈ ፍሬው ምድርን ሸፈነ የእግዚአብሔርን ፍቃድ በርሱ ተከናወነ በርሱ ተከናወነ። ይሲ አይመስልም ነበረ። ዮሴፍ ወደ ዮሴፍ ስንመጣ ዘፍጥረት 37 ቁጥር ከ37 እስከ 50 ዮሴፍን መልታይ ሚሊዮነር ያደረገው ነገር ምንድነው ሚስጥሩ ብንል ህልም አይደለም። ህልም ማለሙ አይደለም። እንዲያውም ህልሙ ችግርን የፈጠረበት ዮሴፍን ግን እግዚአብሔር ህልምን የመፍታት ጸጋ ሰጥቶት ነበር። ያ ህልሙን የመፍታት ጸጋ ድሃዎችን በእስር ቤት ያሉትን የተጣሉትን ነበር የሚያገለግልበት። ግን ያገለግልበት ነበረ። ጸጋውን አልደበቀውም፣ አልተሸፈንም፣ አልተጋረደም። የተሰጠውን ጊፍት ተጠቅሞበታል። ሰዎችን ይረዳበት ነበረ። ምንም አይነት ጊፍት ይኖራል። የቴክኖሎጂ ጊፍት ይኖራችሁ፣ ሌላም ጊፍት ይኖራችሁ፣ የመነገድ ጊፍት ይኖራችሁ፣ የመምከር ጊፍት ይኖራችሁ፣ የማጽናናት ጊፍት ይኖራችሁ፣ የመስጠት በልግስና ሌሎችን የመርዳት ጊፍት ይኖራችሁ። ስሩበት በጊፍታችሁ። ያ ነው እናንተን መልታ ሚሊዮነር የሚያደርጋችሁ። ዮሴፍ ጊፍቱን ሲያገለግል በተሰጠው ጊፍት እግዚአብሔር ደግሞ እሱን የሚያነሳበትን መንገድ ያዘጋጅ ነበር። በነገስታት ፊት ሊያቆመው ምሳሌ 18 ቁጥር 16 ላይ የሰው ስጦታ ቦታን ያሰፋለታል ይላል፣ ከታላላቆች ሰዎች ፊትም ያቀርበዋል ይላል። ይሄ ጊፍታችሁ ህልም አላሚ ስንሆን ፓሲቭ እንሆናለን። ምን ማለት ነው? አክቲቭሊ ኢንቮልቭ አናደርግ። ተርጓሚ ግን ስንሆን ዮሴፍ በፈርዖን ፊት ቆሞ ህልሙን ሲተረጉምለት ስንት ዓመት ረሃብ የጥጋብ ዘመን እንደሚሆን ከዛ ደግሞ ረሃቡ ዘመን ከ7 ዓመት እንደሚመጣ በጥጋቡ ዘመን ማድረግ እንዳለበት ከዛ ደግሞ እነዚህን 7 ዓመቶች በኋላ እንዴት መሆን እንዳለበት 1/5ኛውን ሴቭ ማድረግ የሚባለውን ነገር ያመጣው ዮሴፍ ነው። ሴቪንግ ያለው ሊመጣ ያለውን ነገር አይቶ ስትራቴጂ ነበረው። ታይሚንግ አለ፣ ጊዜ መድበንለት ይሄ ነገር በዚህ ጊዜ ውስጥ ማለቅ አለበት። ይሄ ነገር እንደዚህ በእግዚአብሔር ጸጋ ሆነን ፕላን ስናደርግ የወደፊታችንን ያ ማልታይ ሚሊዮነር ያደርገናል። ስለዚህ ወደ ሳለው አሁን ማደግ ያለብን ህልምን ወደ መተርጎም ስለዚህ እግዚአብሔር በትንሹ የተጀመረውን ነገር ስንሰራ ስናይ ይመጣል። ያልጠበቃችሁትን አይነት ኮኔክሽን ይሰጣችኋል። እስቲ ይሄ ይሁን ዛሬ ኮንፌሽናችን፣ ዛሬ ንዛዜያችን። እስቲ ይሄ ይሁን፣ ስጦታዬ ቦታን ያሰፋልኛል። እግዚአብሔር በእጄ ያስቀመጠው አልንቅም። ለሌሎች ህይወት ዋጋን እጨምራለሁ፣ ቫልዩዋቸውን እጨምራለሁ። እንዲህም ሳደርግ ሀብትን የሚጨምሩ በሮች ይከፈቱልኛል።
ከአላሚነት ወደ ተርጓሚነት እየተሻገርኩ ነው። ሃሌሉያ! በኢየሱስ ስም ማልታ ሚሊዮነር እሆናለሁ። አሜን። ወገኖቼ የሚቀጥሉትን ዘመናት የወንጌል ሥራ በባዶ ኪስ የምንሰራው የወንጌል ሥራ ነው። እግዚአብሔር በበረከቱ ያጭቃችኋል። ሃሌሉያ! በሚያስደንቅ ሁኔታ እሱ ሊባርካችሁ ስላለ፣ ነገር ግን እንዴት ነው ለምትሉት መንገዱን ያሳያችኋል። ልክ እንደዛች ሴት ጠይቁት። አሁን ምንድን ነው ጊፍቴ? የተጠቀምኩበት ነው፣ ቀብሬዋለው። ምን አይነት ማይንድ ሴታፕ ነው ያለን? ጭንቅላቴ እንዴት ነው የሚያስበው? ባይቻልም የተሞላ ነው? በኔጌቲቭ የተሞላ ነው ወይስ ኦፕቲሚስቲክ ነኝ? ይቻላል የሚል ሀሳብን ይዤ እየተንቀሳቀስኩ ነው። ጥቂት ዓመታት በፊት ሳንዲያጎ ከተማ ላይ ፒተር ዳንኤል የሚባል ቢሊዮነር ሰውዬ ትንሽ የቸርች ውስጥ አንድ 30 ሰው የምንሆን ውስጥ መጥቶ ስለ ብልጽግና ያስተምር ይናገር ነበር። ተናጋሪ ሆኖ እና መጽሐፍም ጽፏል እና በጣም ብዙ የሚናገርበት የነገረው ነገር ቢኖር ትዝ ከሚለኝ አንዱ ሀሳብ፣ አይዲያ ገንዘብ ነው። If you kill an idea, it says you kill the money. well እኔ እምላችኋለሁ ዛሬ እግዚአብሔር የሰጣችሁ ጸጋ፣ ያ ኤልሳ የነገራት አይዲያ ከጎረቤቶቿ ሁሉ ማሰሮን ሰብስባ እንድታመጣ ባዶ ማሰሮ ከዛ ገልብጩ። ይሄ አይዲያ ሪጀክት ብታረገው በዳ ትሞታለች፣ ልጆቿ ባሪያ ይሆናሉ። ወገኖቼ እግዚአብሔር ኢንስፓየር የሚያረጋችሁን አይዲያ ካልጣላችሁት በእርግጥ መልታይ ሚሊዮነር ትሆናላችሁ። ግን ከሁሉ የሚበልጠው ደግሞ መልታይ ሚሊዮነር ብቻ ሳይሆን ከአብ ወደ አብ መንገድ የሆነው የብልጽግና መንገድ ብቻ ሳይሆን ወደ እግዚአብሔር የሚያደርስ መንገድ የሆነውን ኢየሱስን እንደ ግል አዳኝ አድርጎ መቀበል ነው። ይህንን ካላረጋችሁ ይህ ቀን ለእናንተ ነው። ዛሬ ጌታ ኢየሱስ በሉ፣ ና ወደ ሕይወቴ ግባ፣ ኃጢአቴን ሁሉ ባፈሰስከው ደም እንድታጥብልኝ እጠይቅሃለሁ። በዚህ ሰዓት ስሜን በሕይወት መጽሐፍ ይጻፍ ዘንድ እጠይቅሃለሁ። ይቅር በለኝ፣ ወደ ሕይወቴ ግባ፣ በሰጠኸኝም ጸጋ ሌሎችን እንዳገለግል እርዳኝ። በኢየሱስ ስም አሜን። ይህን አድርጋችሁ ከሆነ ጌታ ወደ እናንተ ሕይወት ገብቷል። በጸሎት ጨርሳለሁ። እግዚአብሔር ሆይ እናመሰግንሃለን ስለ ቃል። ይህንን ቃል የሰሙትን እያንዳንዳቸውን እንድትባርክ መልካም እንድታደርግላቸው ጸልያለሁ። የጠላት አሰራር፣ የጨለማ ስራ ሁሉ በኢየሱስ ክርስቶስ ስም የፈራረሰ ይሁን። እግዚአብሔር ሆይ የታመሙ ቢኖሩ በዚህ ሰዓት ፈውስህ ይነካቸው ዘንድ በኢየሱስ ስም ጸልያለሁ። ማንኛውም በሽታና ደዌ ከላያቸው ላይ በኢየሱስ ስም የተነቀለ ይሁን። በፍጹም ጤንነት ይመላለሱ ዘንድ ጸልያለሁ። መጽናናት የሚያስፈልጋቸውን ሁሉ እንድታጽናና እንድታበረታቸው ጸልያለሁ። እግዚአብሔር ሆይ ስለ ሁሉም እናመሰግንሃለን። ሳምንቱ ለእያንዳንዱ የድል ሳምንት ይሁን። የተሰጣቸውን ጸጋ ምን እንደሆነ ጊፍታቸውን፣ እነሱን ዩኒክ ያደረጋቸውን ነገር ማወቅ እንዲችሉ ለእያንዳንዱ ሰው ጥበብና ዊዝደም መገለጥ እንድሰጥ ነው ጸልያለሁ። በቤታቸው ያለ ዘይት ምን እንደሆነ ያውቁት ዘንድ ክብር ሁሉ ላንተ ይሁን። እያንዳንዱን ዴት ፍሪ ሕይወት እንዲኖሩ እንድታደርግ ጸጋን ስጣቸው በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ምናልባት ቻናል ላይክ ሰብስክራይብ ካላረጋችሁ ዛሬ ላይክ ሰብስክራይብ ታደረጉ ዘንድ ጠይቃችኋለሁኝ። ይህንንም አገልግሎት በገንዘብ በጸሎት ለምትደግፉ ሁሉ እግዚአብሔር ይባርካችሁ እያልኩ በመቀጠል እንድታደረጉት አበረታታችኋለሁ። መልካም ቀን